ሰበር ዜናም ከአስመራ ሰማይ ስር የመረረ ነገር ተሰምቷል። አሰብን ለግብጽ ለመስጠት ታስቧል። ግብጽ በአሰብና ጅቡቲ መካከል ለመገንባት ስምምነት ላይ መድረሷ ተሰምቷል። የኦሮሚያ ልዩ ኃይል ገዳ ኮማንዶ በወለጋ ምድር የንጹሃንን ሕይወት ሊቀጥፍ ገብቶም በፋኖ እንደ ቅጠል ረግፎም ሬሳውን ሳያንሳም እግሬ አውጭኝ ማለቱ ተሰምቷል። ጀነራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረትም ከ105 በላይ የአገዛዙን ሰራዊት በመደምሰስና ከ80 በላዩን በማቁሰል ታላቅ ድል ተጎናጽፈዋል። በሌላ በኩል በአማራና ትግራይ መካከል ጦርነቱ አይቀሬ መሆኑን ጀነራል ታደሰ ወረደ ተናግረዋል። በብልጽግና አገዛዝ ለስደት የተዳረገው ባለጸጋው ለጋሱ አቶ ወርቁ አይተነው ለደብረ ብርሃን ተፈናቃዮች የ15 ሚሊዮን ብር ስጦታ መለገሱ በርካቶችን እያነጋገረ ነው። ሰላም ጤና ይስጥልን ክቡራትና ክቡራን፣ ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ በአርስቱ ያደመጣችኋቸውንና ሌሎችንም ጉዳዮች አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ አብረን እንቆይም። የኦሮሚያ ልዩ ኃይል ገዳ ኮማንዶ በወለጋ ምድር የንጹሃንን ሕይወት ሊቀጥፍ ገብቶም በፋኖ እንደ ቅጠል ረግፎም ሬሳውን ሳያነሳም እግሬ አውጭኝ ማለቱ ተሰምቷል። በትላንትናው ጦርነት ከ200 በላይ የኦሮሚያ ልዩ ኃይል ወደማይቀርበት ሲሸኝ ቀሪውን የመከላከያ ሰራዊት ታድጎታል ተብሏል። ጦርነቱን ወደ ወለጋ ምድር የሚያንቀሳቀሱት ሁለቱ ድርጅቶች በመናበብ በዝቅተኛ መስዋዕትነት ከፍተኛ ድልን አስመዝግበዋል ነው የተባለው። ከፍተኛ ጉዳት እያስተናገደ ያለው የኦሮሚያ ልዩ ኃይል ገዳ ኮማንዶም መከላከያ ደርሶ ከታደገው በኋላ ቤቶችን አቃጥሏል። አካባቢው ላይ አሁንም ከፍተኛ ውጥረት ነግሷል ተብሏል። ጎሳዬ የተባለው የመከላከያ አዛዥ ወደ ቦታው ተጨማሪ ኃይል እንዲገባለትም የበላይ አመራሮችን እየተማጸነ ሲገኝ የኦሮሚያ ልዩ ኮማንዶዎች አስክሬንና ቁስለኛም በ10 ጎማ በሲኖትራክና በኦራል እየተጫነም ወደ አንገር ጉትን ከተማም እየተጓጓዘ ነው ተብሏል። በሌላ መረጃም ጀነራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረት ከ105 በላይ የአገዛዙን ሰራዊት በመደምሰስና ከ80 በላዩን በማቆሰል ታላቅ ድልን ተጎናጽፈዋል። የምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና የማረጉ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ተጋድሎም በጠላት ላይ የበላይነትን በመቀዳጀት ታላቅ ጀብዱ ፈጽመዋል። የአገዛዙ ወንበር አስጠባቂ ሰራዊት ታህሳስ 14 2018 ጀምሮ ለተከታታይ 2 ቀናት ባካሄደው ከባድ ተጋድሎ የጠላት ኃይል በ5 አቅጣጫ ማለትም ከአስከተማ በደጋው ወደ ጭማው አቅጣጫ፣ ከአስከተማ ቁልቋል ጊዮርጊስ አቅጣጫ፣ ከብልብላ ላሊኪቡ ኩራዝባ አቅጣጫ፣ ከየምራሃ አዲስ ዓለም ሽልም ድንጋይ፣ ከዶቅሳ ወደ ወይሉ አቅጣጫ አስፍቶ የመጣውን የጠላት ኃይል ቀድሞ መረጃ የደረሳቸው የክፍለ ጦሩ ወታደራዊ መረጃ ክፍሎች ስትራቴጂካዊ ቦታዎችን ቀድመው በመያዝ አዲስ ዓለም ፋጭላ ተራራ የሚገኙ 4 ምሽጎችን በመስበር ጠላትን በመጣበት አቅጣጫ እንዲመለስ አድርገውታል። ለተከታታይ 2 ቀናት በተካሄደው እልህ አስጨራሽ ትንቅንቅ ከ105 በላይ የብርሃኑ ጁላ ሀገር አፍራሽ ሰራዊት ሲደመሰስ ከ80 በላይ ቆስለኛውን ይዞ ወደ ላሊኪው ከተማ ፈርጥጧል ተብሏል። በዚህም የፋኖን ምት መቋቋም ያቃተው የፋሽስቱ አገዛዝ የአማራ ሕዝብ ላይ የግፍና የበቀል አፈሙዙን አዙሮ ጦር መሳሪያ ያልታጠቁ ንጹሃን አማራዎች ላይ በማዞር ዲዝ ባለ እግዚአብሔር ላይ 3 የንጹሃንን ቤት ሲያቃጥል ኩራዝባይ ላይ ደግሞ የ5 አርሶ አደሮችን የእህል ክምር አቃጥሏል ተብሏል። በዚህ ግፍ ያረካው የአገዛዙ ምስለኔም ዘው ማርያም ቀበሌ ሲገባም አንድ የ5 ልጆች አባትንና አንዲት የ2 ልጆችን እናት በክላሽ ረሽኗቸዋል። በሌላ መረጃም ወደ ጦርነት ልንገባ እንችላለን ሲሉም ጀነራል ታደሰ ወረደ ተናግረዋል። ተፈናቃዮች ካልተመለሱም ጦርነት ሊከሰት ይችላል ያሉት ጀነራል ታደሰ ወረደ ነገሩ ከቁጥጥር ውጭ እየወጣ ነው ብለዋል። ጀነራሉ የህፃጽን ወቅታዊ ሁኔታ በማስመልከት በሰጡት መግለጫ ለረሃቡ ዘላቂው መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ ይህ ካልሆነ ግን ጦርነቱን ማስቀረት አይቻልም በማለትም ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥተዋል።
ነገሮች በዚህ ከቀጠሉ ከቁጥጥር ውጪ ይሆናሉ ያሉት ጀነራሉ በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸው ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ብለዋል። ፕሬዝዳንቱ በሰጡት ማብራሪያ ሕጻጽን ጨምሮ በትግራይ ውስጥ ባሉ 146 የተፈናቃዮች መጠለያ ጣቢያ የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙ ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታም በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱ ተፈናቃዮቹ ለወፍጮም፣ ለልብስ፣ ለጨውና ሌሎችንም ወጪዎችን የሚሸፍኑት ከዚሁ ከሚሰጣቸው ወርሃዊ የእህል ድርሻ በመሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግረዋል። በሕጻጽ መጠለያ ጣቢያ የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ስራ መግባቱን አስታውቋል። በትግራይ ከጦርነቱ በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩት ፕሬዝዳንቱ ከዚህ ውስጥ 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆኑ የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች እንደሚገኙ አብራርተዋል። በሕጻጽ መጠለያ ጣቢያ የሚገኙ ተፈናቃዮች አብዛኛዎቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደህና የነበሩት አሁን የደከሙ ሲሆን ደክመው የነበሩት ደግሞ በህይወት የሌሉ ናቸው ሲሉ አስረድተዋል። አሁን በሕጻጽ በጎላ ሁኔታ የመጣው ችግር ቀደም ብሎ የሚታወቅ እንደነበርና መንግስትም ችግሩን ለመፍታት ሲሞክር መቆየቱን ነገር ግን የተደረገው ጥረት በቂ እንዳልነበረም ፕሬዝዳንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ብለዋል። ተደጋጋሚ ችግሮችን ከምንጩ ለማድረቅ መስራት እንደሚያስፈልግና የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑን ሌተናል ጀነራል ታደሰ ወረደ አብራርተዋል። ፕሬዝዳንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስት ካልሆነም ከሌሎችም የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ህዝብ የመረዳዳት ባህልም ከፍተኛ መሆኑን ያሳያል ብለዋል። ከአስመራ ሰማይ ስር የመረረ ነገር ተሰምቷል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገልጿል። በኢህአዴግ ራስ ሀገር ሻጭነት በመለስ ዜናዊ ቀላዋጭነት ያጣናቸውን የኤርትራ ወገኖቻችንን ብሎም አሰብና ምጽዋን የመሰሉ ወደቦቻችን አሁን በመከፋፈል ላይ ሆነንም ቢሆን አይናችንን የማንነቅልበት ሆኖ ሳለም ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለችው አንዱ ጫና ነው ተብሏል። ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት የፈጸመችው የስምምነት ፊርማ የኤርትራውን የአሰብ ወደብና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱ ወደቦች በቀይ ባህር ደቡባዊ ክፍል ባብኤል መንደር ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አስታውቋል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርን ሜዲትራኒያንን የሚያገናኝ ስዊዝ ካናልን የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመድረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። በደብረ ብርሃን የሚገኙ ተፈናቃይ ወገኖቻችንን ለመርዳት ብቻውን ብዙ ሆኖ እንቅስቃሴ የጀመረው ቲክቶከር ታኮርም በሀገራችን ባለጸጋና የብልጽግና ራስ ምታት በሆኑት አቶ ወርቁ አይተነው የ15 ሚሊዮን ብር ለተፈናቃይ ወገኖች እርዳታን አግኝቷል። ቲክቶከሩ የብዙዎችን ረሃብና ጥም በመረዳት ያደረገው በጎ ተግባር በበርካቶች ዘንድ ውዳሴን አስገኝቶለታል። በብልጽግናው አገዛዝ ለስደት የተዳረገው አቶ ወርቁ አይተነው በሀገር ቤት ቢኖር ኖሮ የአያሌዎች
የብዙዎችን ሕይወት ይቀይር ነበር ሲሉ በርካቶች ይደመጣሉ። በስደት ሆኖም ከበጎነት አውድ ያልወጣው አቶ ወርቁ አይተነው በድንገት ይህንን ቃል መግባታቸውም እያስገረመ ይገኛል። በዚሁ በደብረ ብርሃን የመጠለያ ካምፕ ያሉ ወገኖችን ለመርዳት የምትፈልጉም ጥሪ ቀርቧል። በከተማው 3 የተፈናቃዮች መጠለያ ጣቢያ የሚገኙ ሲሆን ባቄሎ፣ ወይንሸትና ቻይና ካምፕ በመባል ይጠራሉ። በባቄሎ መጠለያ ጣቢያ 5417 ተፈናቃዮች ሲገኙ ወይንሸት መጠለያ ጣቢያ ደግሞ 6845፣ ቻይና መጠለያ ጣቢያ 12143 ተፈናቃዮች ይገኛሉ። በሁሉም ጣቢያዎች በጥቅሉ በተለያዩ ተላላፊና ተላላፊ ባልሆኑ በሽታዎች ተጠቂ የሆኑ የሚገኙ ሲሆን በሁሉም ጣቢያዎች ቋሚና በቂ ምግብ ድጋፍ ባለመኖሩ ከፍተኛ ችግር ውስጥ የወደቁ ወገኖቻችን መጠለያ፣ ምግብ ነክ ግብአቶች፣ ልብስና የብርድ ልብስ፣ ለህፃናትና አጥቢዎች የሚሆን አልሚ ምግብ፣ የሴቶች ንጽህና መጠበቂያ፣ የምግብ ማብሰያ ቁሳቁሶችና የግል ንጽህና መጠበቂያ ሳሙናና የመሳሰሉ አስቸኳይ ድጋፎችን እንደሚፈልጉ ተመላክቷል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።